የተፈራው ነገር እውነት ሆኗል። ትራምፕ ቁልፍ አማካሪያቸውን ወደ አስመራና ካይሮ ልከው አዲስ ስምምነት ይዘው ለመምጣት እየተጉ ነው። ኢትዮጵያ ዓይኗን የጣለችበት አሰብ አሁን ከልዕለ ኃያሉ ሀገር ጋር ሽሚያ ውስጥ የከተተ መስሏል። የኢራን ጦርነት ዳግም መቀስቀስና የሁቲዎች ቀይ ባህርን ለመዝጋት የሚያደርጉት ጥረት አሜሪካ ሁኔታውን ለመቆጣጠር የሚያስችላት ወሳኝ የጦር ማዕከል የሚያስፈልጋት ሁኔታ ውስጥ እንድትገባ አስገዷታል። ይህ ደግሞ ለኤርትራ አዲስ ሲሳይ ይዞላት መጥቷል። ይህ ነው የማይባል ምንም አይነት ጠቀሜታ ላይ ሳያውሉት ለ3 አስርት ዓመታት የቆዩበት ምጽዋና አሰብ አሁን ቀን ወጥቶላቸው የኃያላኑ ዓይን ያረፈበት ሆኗል። ኢሳያስም ከአሜሪካ ጋር ያላቸውን ጸብ አብርደው ከትራምፕ ጋር ለመስማማት በእጅ ብለዋል። ነጩ ቤት ለኢትዮጵያ መርዶ የሆነ አስመራ ደግሞ ጮቤ ያስረገጠ ዜና አሰምቷል። መረጃውን በዝርዝር ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታውን ይጀምሩ። ቪዲዮ ላይክ ማድረግ ደግሞ ቀዳሚ እርምጃ ይሆን። መልካም ቆይታ። አለመረጋጋት በነገሰበት በአፍሪካ ቀንድ ቀጠና ውስጥ ትልቅ ድንጋጤ የፈጠረ አዲስ ጂኦፖለቲካዊ ሁኔታ ተከስቷል። የትራምፕ አስተዳደር የአሜሪካ ዓለምን ወደሚያንቀጠቅጠው እጅግ አደገኛና ስልታዊ ጂኦፖለቲካዊ ግጭት ማዕከል እምብርት ውስጥ በተግባር ከቷታል። ትራምፕ አረብና አፍሪካ ጉዳዮች አማካሪ የሆኑት ማሱድ ብሎስ በካይሮና በአስመራ እንዲሁም ከሶማሊያ ወኪሎች ጋር ካደረጉት ከፍተኛ መንግስታዊ ደረጃ ስብሰባ በኋላ ለረጅም ጊዜ አፍሪካዋ ሰሜን ኮሪያ መባል በገለልተኝነት ተታወቅ ወደ ነበረችው ሀገር ኤርትራ ድንገተኛ የሆነ ዲፕሎማሲያዊ እጅ ዘርግተዋል። በባህር ኃይል ደህንነትና በቀጠናዊ የበላይነት ዙሪያ እያደገ በመጣው ከፍተኛ ውጥረት መካከል እየተከሰተ ያለው ይህ ደፋር ዲፕሎማሲያዊ እንቅስቃሴ ለኢትዮጵያ ስልታዊ ጠቀሜታ ያለውን የአሰብ ወደብ በባለቤትነት ወደ ቋሚነት ለማግኘት ለብዙ ዘመናት ስትመኘው ለነበረው ህልሟ እጅግ ውስብስብ የሆነ ተጽዕኖ ይዞ መጥቷል ነው የተባለው። ማሳድ ብሎስ ከኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳለህ፣ ከሶማሊያ ውጭ ጉዳይ ሚኒስትር አብዲ ሰላም አብዲ አሊና ከካይሮ ከፍተኛ አማካሪዎችና እንዲሁም የመንግስት ባለስልጣናት ጋር በቀጥታ መገናኘት ሰፊ ምክክርና ውይይት አድርገዋል። የውይይቱ ዋናው ማዕከልና ትኩረት የነበረው ደግሞ በቀጠናው ያለውን ደህንነት ትብብር ማጠናከር፣ የንግድ ግንኙነቶችን ማስፋፋትና ማሳደግ እንዲሁም በአፍሪካ ቀንድና በቀይ ባህር አካባቢ ዘለቄታዊ ያለው ወታደራዊና ፖለቲካዊ መረጋጋትን ለመፍጠር ጥንካሬ ያለው የጋራ ግንባር መገንባት የሚሉ ጉዳዮች ነበሩ። የጋራ እንቅስቃሴና የህብረት እርምጃ ከማንኛውም ጊዜ በላይ እጅግ አስፈላጊና ወሳኝ በሆነበት በዚህ ወቅት ላይ ማሳድ ብሎስ ቀጠናዊ ግጭቶችን በውጤታማነት ለመፍታት እንዲሁም ዘላቂ ሰላምና የኢኮኖሚ ብልጽግና ለማረጋገጥ ገንቢ የሆነ ጥረትና ትብብር ማድረግ የውዴታ ግዴታ መሆኑን አበክረው ገልጸዋል። ይህ በእርግጥ የተለመደ የሰራ ስብሰባ ወይም ደግሞ አካሄድ ብቻ አይደለም። ይልቁንም የታላላቅ ዓለም ሀያላን ሀገራት የጂኦፖለቲካዊ ተፎካካሪነት፣ የባህር ላይ ስጋቶች ከዚህ ቀደም ታይተው የማይታወቅ ከፍተኛ ኃይል በሚጋጩበት በዚህ ወቅት አሜሪካ በቀይ ባህር ምዕራብ ባህር ዳርቻ ላይ ያላትን ወታደራዊና የፖለቲካ ወዳጅነቶችን ለመቅረጽ ያቀደችው ከፍተኛ ኃይል ያለው አዲስ ስትራቴጂ ወደሚያመላክት ክስተት የተሸጋገረ ተብሎ እየተገለጸ ይገኛል። ላለፉት 3 አስርት ዓመታት በላይ በነበሩት ጊዜያት በአሜሪካና በኤርትራ መካከል የነበረው ዲፕሎማሲያዊና ፖለቲካዊ ግንኙነት እጅግ በቀዘቀዘ ጠላትነት በተሞላበት ሁኔታ ውስጥ ቆይቷል። ሁለቱ ሀገራት መካከል የነበረው ግንኙነት የሚገልጸው ኢኮኖሚያዊና ወታደራዊ ማዕቀቦች እንዲሁም እርስ በርስ የሚሰነዘሩ ወቀሳዎች ነበሩ። ፕሬዝዳንት ኢሳያስ የምትመራው ኤርትራ በአምባገነናዊ አገዛዝ ወሰን በሌለው ወታደራዊ ብሔራዊ አገልግሎት እንዲሁም በቀጠናው መረጋጋትን በሚያናጉ ጣልቃ ገብነቶች በተደጋጋሚ ስትከሰስ ቆይታለች። ሆኖም ግን ማሳድ ብሎስ ለዲፕሎማሲያዊ አጋሮቻቸው በሰጡት ፍንጭ መሰረት ዋሽንግተን ለብዙ ዓመታት ተቋርጠው የነበሩ ዲፕሎማሲያዊና ፖለቲካዊ ግንኙነቶች እንደገና ለመመለስና ለማደስ እንደ መንገድ የሚጠቀሙባቸው የተመረጡ ማዕቀቦች ለማንሳት ያሰበችና የተዘጋጀች መሆኑን ገልጸዋል። በወርሃ ሐምሌ በአስመራና ካይሮ የተካሄዱት ከፍተኛ ደረጃ ስብሰባዎችም ለዚህ ዲፕሎማሲያዊ እንቅስቃሴ አዲስ የፍጥነት ሞመንትን ሰጥተውታል። ማሳድ ብሎስና ኦስማን ሳሌ የሁለቱ ሀገራት የሁለትዮሽ ግንኙነት በጥልቀት የገመገሙ ሲሆን ትኩረታቸው በንግድ መስክ፣ በኢኮኖሚ ልማትና ከሁሉ በላይ ደግሞ እጅግ ወሳኝ በሆነው በደህንነት ወታደራዊ አጋርነት ፈጣን እድገት ለማምጣት ባላቸው እቅድ ላይ አድርገዋል። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ በተመሳሳይ ጊዜ ባዘጋጁት ተጨማሪ ውይይት በሊቢያ፣ በሱዳን፣ በሊባኖስና በአፍሪካ ቀንድ የታዩትን አዲስ ሁኔታዎችን ያካተተ ውይይት አካሂደዋል። በዚህ ስብሰባ ላይ የጋራ ስጋቶች ላይ ጠንካራ የማይበገር ትብብር ማድረግ አስፈላጊ መሆኑን አበክረው ስለማሳሰባቸው ዘገባዎች ያመላከቱና የጠቁሙ ይገኛሉ። ቀጠናውን በጥንቃቄ የሚከታተሉና የሚያጠኑ የታሪክና የፖለቲካ ተንታኞች ይህን ክስተት ሙሉ በሙሉ የኃይል ሚዛኑን ሊቀይር የሚችል ትልቅ ሁኔታ እንደሆነ ይገልጹታል። ኤርትራ በስትራቴጂካዊነቱ ወሳኝ እየሆነ የመጣውን የአሰብ ወደብ እንዲሁም ደግሞ በጥሩ ሁኔታ የተቀመጠውን
የምጽዋ ወደብ ጨምሮ በቀይ ባህር ላይ እጅግ ረጅም የሆነ የባህር ዳርቻ ባለቤት ናት። የሁቲ አማጽያን የሚደርሱት ባህር ላይ ጥቃትና ረብሻ የኢራን እያደገ የመጣው የኢንፎርሜሽንና የኃይል ተጽዕኖ ፍላጎት እንዲሁም የዓለም አቀፍ ባህር ንግድ መጎዳት እድልም በከፍተኛ ሁኔታ በጨመረበት በዚህ መንገድ ላይ የኤርትራ ባህር ሀብቶች በዓለማችን እጅግ በጠበበውና ስራ በበዛበት የባህር ንግድ መስመር ላይ ተጽዕኖአቸው ለማሳረፍ ለሚፈልጉ ማናቸውም ሀያላን ሀገራት ወሳኝ ቦታ ሆነው እየታዩ ይገኛሉ። የተለያዩ ዜና ዘገባዎች እንደሚያመላክቱት ይህ የተጀመረው ግንኙነት ማስተካከያ መደበኛ የማድረግ ሂደት በከፍተኛ ደረጃና ኢኮኖሚ አበረታቾች ጀምሮ እስከ ሙሉ ወታደራዊ ትብብር ድረስ ያሉ በርካታ በሮች ሊከፍት ይችላል። ለዋሽንግተን ሞቅ ያለ ወዳጅነት ከመፍጠር ባለፈ ይህ እርምጃ ተፎካካሪዎች በከፍተኛ ሁኔታ እንቅስቃሴ በሚያደርጉበት የቀይ ባህር መድረክ ላይ ጠንካራ ወታደራዊና ፖለቲካዊ ኃይል የበላይነትን የማረጋገጫ ስልታዊ መንገድና ጉዳይ ተደርጎ እየታሰበ ነው። ይህ በዋሽንግተንና በአስመራ መካከል እየተካሄደ ያለው ዲፕሎማሲያዊ ግንኙነት መታደስ ከአፍሪካ ቀንድ ባሻገር በተለይም ለኢትዮጵያ ቀጥተኛና እጅግ ከፍተኛ የሆነ ፖለቲካዊ ደህንነትን ሊፈጥር ይችላል ይላሉ። ወደብ አልባ ከሆነችውና ከ130 ሚሊዮን በላይ ሕዝብ ያላት ኢትዮጵያ ቀጥተኛ የባህር በር ለማግኘት አሰብን ወደብ በሕጋዊ በቋሚነት ለመጠቀም ስታደርገው የነበረው ጥረት አሁን ባለው ሁኔታ ውስጥ አዲስ የተባለ እንቅፋት ገጥሞታል ይላሉ። በተጨማሪም ኤርትራ ዓለም አቀፍ ማዕቀቦችና ዲፕሎማሲ መገለል መውጣትም ኤርትራ በስራ ላይ ያለውን የኃይል ሚዛን በመጠቀም በቀጠናው ውስጥ አዲስና ጠንካራ የፖለቲካ ተጽዕኖ ፈጣሪ እንድትሆን ሊያደርጋት ይችላል ተብሏል። በካይሮ በአስመራና በሞቃዲሾ መካከል እየተፈጠረ ያለው አዲስ ጥረትና ትብብር በኢትዮጵያ ዙሪያ ጠንካራ የፖለቲካ ደህንነት ከበባ ሊፈጠር እንደሚችል በርካታ ተንታኞችን በዋቢ የሚያደርጉ ዘገባዎች ያመለክታሉ። ግብጽ በህዳሴው ግድብ ምክንያት ከኢትዮጵያ ጋር ያለውን አለመግባባት ተንተርሳ ከኤርትራና ከሶማሊያ ጋር አጋርነቷን ማጠናከሯ እንዲሁም ደግሞ አሜሪካ ለዚህ ሶስትዮሽ ግንኙነት እውቅናና ድጋፍ መስጠቷ የኢትዮጵያ ቀጠናዊ ባህራዊ ፍላጎቶችን ይበልጥ ፈታኝ ያደርጉታል። ኤርትራ ነጻነቷን ማወጇን ተከትሎ አዲስ አበባ በታሪኳ ለዘመናት ባለቤት የነበረችበትን የቀይ ባህር ዳርቻ ሙሉ በሙሉ ያጣች ሲሆን ቀደም ሲል የነበረው የተቀናጀው የኢትዮጵያ ቀይ ባህር አህጉራዊ ይዞታ ወደ ዘላቂና ከባድ ስትራቴጂካዊ ተጋላጭነት እንዲሁም የዛ ምንጭ ሆኖ መቀየሩ የማይዘነጋ የታሪክ እውነታ ነው። ኤርትራ በደቡባዊ ክፍል የምትገኘው አሰብ ወደብ በኢትዮጵያ ባህር በር ምኞትና የወደፊት እቅድ ውስጥም እንደ እንቁ የምትታይ ታላቅና ወታደራዊ ኢኮኖሚያዊ ስትራቴጂ ስፍራ ሆና ወጥታለች። የባብኤል መንደብ ጠባብ ባህር መስመር መግቢያ ላይ የምትገኘው አሰብ ለኢትዮጵያ ወደ ዓለም አቀፍ ንግድ መስመሮች በቀጥታና በብቃት ለመድረስ የሚያስችላት አጭርና ተፈጥሯዊ በርን ታቀርባለች። የኢትዮጵያ መሪዎች በተደጋጋሚ ጊዜያት የልዩ ኢኮኖሚ ዞኖች አሰራርን፣ የጋራ ልማት ስምምነቶችን ወይም ዋስትና ያለው የባህር በር አጠቃቀም ዝግጁነቶችን የተመለከቱ ጥያቄዎችና ሐሳቦችን ሲያነሱ ቆይተዋል። እነዚህ ጥያቄዎችና ምኞቶች በተለይም በጠቅላይ ሚኒስትር አብይ አህመድ አዲስ የቁርጠኝነት የችኮላ መልክ ይዘው የቀረቡ ቢሆንም መንግስታቸው ወደብ ስምምነቶች ለማስገኘት በርካታ አህጉራዊና ቀጠናዊ ዲፕሎማሲያዊ ጥረቶችን ሲያደርግ ቆይቷል። በተለይም በሶማሊላንድ ጋር የተደረገውና የሶማሊያን ከፍተኛ ተቃውሞና ቁጣ ያቀጣጠለው የመግባቢያ ስምምነት አንዱ ማሳያ ነው። ኢትዮጵያ ከአብዛኞቹ ጎረቤቶች ጋር ሲነጻጸር ግዙፍ የመሰረተ ልማት ፕሮጀክቶች፣ በኢንዱስትሪ ማኒፋክቸሪንግ ምኞቶችና በወጣት የሰው ኃይሏ ምክንያት በኢኮኖሚ በፍጥነት ማደግ ላይ ትገኛለች። በሶማሊላንድ በርበራ በኩል ወይም ደግሞ ከዚያ ባሻገር ባሉ ራቅ ያሉ አማራጮች ለመጠቀም የሚደረጉ ጥረቶችም የራሳቸው የሆነ ከፍተኛ አደጋና ሎጂስቲክስ ምስቅልቅልን ማስከተላቸው አልቀረም። ታዲያ በዚህ ውጥረት ወቅት ላይ የአሜሪካ ወደ ኤርትራ መቃረብና ግንኙነቷን የማሞቅ እርምጃ እንደ ድንገተኛ የመብረቅ ብልጭታ ሆኖ ወድቋል። በዋሽንግተንና በአስመራ መካከል የሚደረገው ግንኙነት ማስተካከያ መደበኛ የመሆን ሂደቱ የኢትዮጵያን የባህር በር እቅድና ምኞቶች የሚያወሳስብ ወይም ደግሞ ሙሉ በሙሉ ከመርከቡ በሚያስወጣ መልኩ የኤርትራን በሕግና በተግባር በአሰብ ላይ ያላትን ሉዓላዊ ባለቤትነት ሊያጠናክር ይችላል። የኤርትራ ባለስልጣናት ታሪካቸውና ወደቦቻቸው በከፍተኛ ጥንቃቄ የሚጠብቁ ሲሆን ማንኛውም የኢትዮጵያ እግር የመትከል ጥረትም በነጻነታቸው ላይ የተደቀነ ከባድ ስጋት አድርገው ይመለከቱታል። ይበልጥ የተቃረበ የአሜሪካና የኤርትራ ወታደራዊና ዲፕሎማሲያዊ ግንኙነቶች ደግሞ አስመራ አዳዲስ የተባሉ ዓለም አቀፍ ድጋፎችን ለማግኘት በተነሳች ቁጥር ለኢትዮጵያ ምንም አይነት የወደብ ወይም ደግሞ የኢኮኖሚ ማሳሰቢያዎችና እፎይታዎችን ላለመስጠት ይበልጥ እንድትበረታ ሊያደርጋት ይችላል። በኢትዮጵያና በኤርትራ መካከል ያለው ታሪካዊ ውጥረት አሁንም ቢሆን አልዳነም። ጠቅላይ ሚኒስትር አብይ አህመድ ጥረት የተደረገው የሰላም ስምምነት የኖቤል ሰላም ሽልማትን ያስገኘ ቢሆንም ዘላቂ እውነተኛ ሰላም ማምጣት እንዳልቻለ ይነሳል። በየጊዜው የሚነሱ ጥቃቶች፣ የተተኪ ኃይሎች ግጭትና አሁን ድረስ የሰረጸው የጋራ መጠራጠር የሁለቱ ሀገራት ግንኙነትን እንደመረዘው ነው።
ኤርትራ የተወሰኑ የሶማሊያ ቡድኖችን በመደገፍ ረገድ አላት የሚባለው እጅና በኢትዮጵያ ውስጥ ለሚንቀሳቀሱ ኃይሎች ሰጥታለች የሚባለው ድጋፍም በኢትዮጵያ መንግስት ዘንድ እንደ ጸብ ማጫር ድርጊት ተደርጎ ይቆጠራል። የአፍሪካ ቀንድና የቀይ ባህር ቀጠና በዓለማችን ላይ እጅግ ከባድ የኃይል ፍልሚያና የጂኦፖለቲካዊ በላይነት ፉክክር ከሚደረግባቸው ቁልፍ ስፍራዎች አንዱ ናቸው። ከዓለም አቀፍ ባህር ንግድ ፍሰት ውስጥም ከ10 ከመቶ በላይ የሚሆነው የሚያልፈው በዚሁ በባብ ኤል መንደብ ጠባብ ባህር መስመር በኩል ነው። በዚህ አካባቢ በጠባብ መስመር በኩል የሚሻገር እንደመሆኑ መጠን መስተጓጎሉ በየመን ታጣቂዎች ባህር ኃይል ፍልሚያዎች ወይም ደግሞ በባህር ላይ ዘረፋ ምክንያት ይሁን በዓለም አቀፍ የኃይል ገበያ የምግብ ዋጋና አጠቃላይ የዓለም የምግብና የሸቀጥ አቅርቦት ሰንሰለትን በብዙ መልኩ ያስተጓጉላል፣ ያደነቃቅፈዋል። ይህ በእንዲህ እንዳለ ደግሞ አሜሪካ ይህን የኢራን እንቅስቃሴ ለመግታት ከባህር ዳርቻ ሀገራት ጋር የምታደርገው አጋርነት አሁን ላይ አዲስ ትርጓሜ አግኝቷል። ግብጽ በሱዌዝ ካናል ምክንያት የራሷ አይሆንም ከፍተኛ ጥቅም ያላትና ቀጠናዊ ዋና ተጫዋች በመሆን በካይሮ በተካሄዱ ስብሰባዎች እንደታየው ከአፍሪካ ቀንድ አገራት ጋር ያላትን ወታደራዊና ዲፕሎማሲያዊ ግንኙነት አጠናክራለች። ሳዑዲ አረቢያ ደግሞ እንዲሁም ከተባበሩት አረብ ኤሚሬትስ በቢሊዮን የሚቆጠሩ ዶላሮችን በወደቦችና ወታደራዊ ካምፖች ላይ በማፍሰስ ከፍተኛ የሆነ የኢኮኖሚና ደህንነት እግራቸውን ተክለዋል። ቻይና፣ ሩሲያና ቱርክም በዚህ ታላቅ ጂኦፖለቲካዊ ቼዝ ጨዋታ ላይ ዋና ተጫዋቾች ናቸው። የቤጂንግ በጅቡቲ የሚገኘው የጦር ካምፕና የቤልት ኤንድ ሮድ የመሰረተ ልማት ዝርጋታ ትልቅ ተጽዕኖ እንዲኖራት አስችሏታል። ሞስኮ ወደ ሞቃት ባህሮች ለመድረስና የጦር መሳሪያ ሽያጮችን ለማስፋት የምትፈልግ ሲሆን ቱርክ ደግሞ ወታደራዊና ኢኮኖሚያዊ ስፍራዎችን እያሰፋች ነው። እነዚህ አጠቃላይ ሁኔታዎች አሜሪካ የምትወስደው እያንዳንዱ እርምጃ በጥብቅና በጥርጣሬ የሚታይበት እጅግ የታጨቀና አደገኛ የሆነ ቀጠናዊ ምህዳርን ፈጥረዋል። ለኢትዮጵያ ግን ቀመሩ ይበልጥ የተወሳሰበ ያደርገዋል። አዲስ አበባ ከሶማሊላንድ ጋር ያደረገችው የመግባቢያ ስምምነት ከሞቃዲሾ ጋር ያላትን ግንኙነት ያበላሸው ሲሆን የአፍሪካ ህብረትና ዓለም አቀፉ ማህበረሰብ ተቃውሞ በተለያየ መልኩ እንዲነሳ አድርጓል። የአሰብ ወደብ የንግድ ዋጋ ብቻ ሳይሆን ከፍተኛ ወታደራዊና ስትራቴጂካዊ እሴት ያለው ስፍራ ነው። የወደቡ ቁጥጥር ወይም ደግሞ የመጠቀም መብት የማግኘት ሂደት የባህር ኃይል ሎጂስቲክስና የድሮን እንቅስቃሴዎች ወይም ደግሞ ፈጣን ድራሽ ኃይሎችን ለማሰማራት ታላቅ ድጋፍ ይሰጣል። በቀይ ባህር ላይ ድንገተኛ አደጋዎችና የንግድ መርከቦች ጥቃት ቢከሰቱ በእንዲህ አይነት ቦታዎች የሚገኙ የመሰረተ ልማት አውታሮች ዋጋቸው እጅግ ይንራል። የአሜሪካና የኤርትራ ግንኙነት መስተካከል ደግሞ የአሜሪካ ወይም አጋሮቿ የኤርትራን የመሰረተ ልማት አውታሮች በቋሚነት ወይም በፍቃድ ለመጠቀም የሚያስችላቸውን በር ሊከፍት ይችላል። ይህም በሌሎች ቦታዎች ባሉ የፖለቲካ ውጥረቶች ሳቢያ የጸዳ አሰራርን ይፈጥርላቸዋል። ቀጠናውን በጥብቅ የሚከታተሉ ወታደራዊ ተንታኞች ሁኔታውን ተከታታይ የሆኑ ከባድ አደጋዎችን ሊያስከትል እንደሚችል መግለጽ ጭምር ያስጠነቅቃሉ። በአሜሪካ ዲፕሎማሲ የሚመቻቸው የሶማሊያና የኤርትራ ተቀናጀ የፖለቲካና ወታደራዊ ህብረት የኢትዮጵያን ቀጠናዊ ተጽዕኖ ሊያገለውና እንዲሁም ደግሞ ሊያርቀው ይችላል። የግብጽ ከእነዚህ ሀገራት ጋር መሳተፍ ደግሞ ሌላ ተጨማሪ የስጋት ደብዳቤን ይልካል። ምክንያቱም ካይሮ በቀይ ባህር አካባቢ ታሪካዊ በላይነት ፍላጎት ያላት ከመሆኗ በላይ ከኢትዮጵያ ጋር ከአባይ ውሃ አጠቃቀም በላይ ትልቅ የተባለ አለመግባባት ስላላት ነገሩን ልትጠቀምበት ትችላለች ይላሉ ብዙዎች። ከደህንነትና ወታደራዊ ስጋቶች ባሻገር የኢኮኖሚ ፍላጎት አሁንም የቀጠናው ዋና መሪ ሞተር ነው። የኤርትራ ወደቦች ማዕቀቦች ቢነሱላቸውና የውጭ ኢንቨስትመንት ቢፈስላቸው በከፍተኛ ሁኔታ የማደግና የማበብ ዕድል አላቸው። ቀደም ሲል የቀዘቀዘችው አሰብ የፖለቲካ መሰናክሎች ከተወገዱላት የኢትዮጵያና የትራንዚት ዕቃዎች አስተናጋጅ ዋና የንግድ ማዕከል ሆና የማደግ ግዙፍ ተፈጥሯዊ አቅም አላት። ነገር ግን አሁን ያለው እውነታ ኤርትራ በባህሩ በሯ ላይ ያላትን ጥብቅ ሉዓላዊነት አጥብቃ እንድትይዘው ያደርጋታል። ኢትዮጵያ ታላቁ ህዳሴ ግድብና በመላ ሀገሪቱ የተገነቡት ግዙፍ የኢንዱስትሪ ፓርኮች የተመሰረቱትና እንዲሁም ደግሞ በዚያ የሚወጡ ቁሳቁሶችን ወደ ዓለም አቀፍ ገበያ የሚያወጡበት አስተማማኝ የወደብ መስመር ይፈልጋሉ። በጅቡቲ ወደብ የሚታየው መዘግየቶችና ከፍተኛ የወደብ ክፍያዎች የኢትዮጵያ ንግድ ተወዳዳሪነት በብዙ መልኩ ይገድባሉ። የአሰብ አማራጭ መዘርጋትን ደግሞ መገደብ አዲስ አበባ ከፍተኛ አደጋ ያለባቸው አማራጮችን እንድትከተል ይገፋፋል። ዓለም አቀፍ የባህር ትራንስፖርት ኩባንያዎችና የፋርስ ባህረ ሰላጤ ሀገራትም ኢንቨስተሮች ሁኔታውን በጥብቅ መከታተል ላይ ይገኛሉ። የተባበሩት አረብ ኤሚሬትስ የወደብ አስተዳደር አካላትም የበርበራን ወደብ ሙሉ በሙሉ ቀይረውታል። በተመሳሳይ አሰራርና የልማት ሞዴል በኤርትራ ባለቤትነት ወይም በጋራ አስተዳደር ስር በአሰብ ወይም ሊተገበር ይችላል ተብሏል። የአሜሪካና የኤርትራ ግንኙነት ማባብ ደግሞ የምዕራባውያን ካፒታልና ኢንቨስትመንትን ወደ አካባቢው ሊስብ የሚችልበት እድል ሰፊ ነው። ይህም ከቻይና ወይም ከቱርክ ኢኮኖሚ ሞዴሎች ጋር ከፍተኛ ፉክክርን ያስከትላል ያሉ ብዙዎች።
የኢትዮጵያ ባለስልጣናት ይፋዊ መግለጫዎችን በመስጠት ረገድ በጥንቃቄ የተሞላበት አቋም የያዙ ቢሆንም ዲፕሎማሲያዊ መስመሮቻቸው ግን ከፍተኛ ውጥረትን አምጥተዋል። ከኢትዮጵያ ጋር በሶማሊላንድ ጉዳይ ጥልቅ አለመግባባት ውስጥ የምትገኘው ሶማሊያ የአሜሪካን ወደ አካባቢው መቃረብና ከኤርትራ ጋር የጀመረችው ግንኙነት በደስታ የተቀበለችው ይመስላል። በካይሮ የተደረጉት ውይይቶችም የጋራ ደህንነት ቅድመ ሁኔታዎችን ያገለሉ እንደነበሩ ይነሳል። ይህ ብቻ አይደለም። መረጃዎች እንደሚጠቁሙት ከሆነ አዲስ አበባ ከአሜሪካ ጋር በጸረ ሽብርና በኢኮኖሚ ዘርፎች ላይ ጥብቅ ግንኙነት ስታካሄድ የቆየች ቢሆንም በአስመራ ጉዳይ ላይ እንደተገፋች ከተሰማት ግን ግንኙነቱ ሊሸረሸር ይችላል። ኤርትራ ከዚህ ሁኔታ በአጭር ጊዜ ውስጥ ከፍተኛ ጥቅም የምታገኝ ሀገር ናት። ህጋዊ እውቅና፣ ማዕቀቦች መነሳት፣ እድልና የኢኮኖሚ ፋታም ታገኛለች። ለረጅም ጊዜ በብቸኝነትና በገለልተኝነት ውስጥም ለቆየችው ሀገር ይህ አጋጣሚ ትልቅ ዲፕሎማሲያዊ ድልና ስኬት ተደርጎ ይወሰዳል። ግብጽ የዚህ ሁሉ ስብሰባዎችና ውይይቶች አስተናጋጅና አስተባባሪ መሆኗ የቀይ ባህርና የአፍሪካ ቀንድ ጉዳይ የመምራትና የበላይነቷን የማረጋገጥ ፍላጎት ያሳያል። ካይሮ ቀደም ሲል በአፍሪካ ቀንድ ግጭቶች ላይ የአስታራቂነት ሚና የተጫወተች ሲሆን በመላው ቀጠና በጥብቅ ወታደራዊ ግንኙነቶችን መስርታ ትገኛለች። የአፍሪካ ህብረት አህጉራዊ አካሄድም ሌላ ተጨማሪ ስብስብነትን ያስከትላል። ህብረቱ ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለውን መርህ የሚያቀነቅን በመሆኑ አሜሪካ በዚህ መልኩ በከፍተኛ ሁኔታ ጣልቃ መግባቷ የውጭ ሀገራት የፖለቲካ ጣልቃ ገብነት የተመለከቱ ትልቅ የተባሉ ክርክሮችን ሊቀሰቅስ ይችላል። ታሪክ ሁልጊዜም ቢሆን ጥንቃቄ የሚያስተምሩ ትምህርቶችን ይሰጠናል። የኮሎኒያል ዘመነ ክፍፍሎች፣ የቀዝቃዛ ጦርነት ተኪ ፍልሚያዎችና ከነጻነት በኋላ የተቀሰቀሱት የሀገራት ጦርነቶች በአፍሪካ ቀንድ ላይ ጥልቅ ጠባሳዎችን ጥለው አልፈዋል። እንደ አውሮፓውያን ዘመን ቀመር ከ1970ዎቹ እስከ 80ዎቹ ዓመታት የታላላቅ ኃይሎች በኢትዮጵያና በሶማሊያ መካከል የተደረጉ የወዳጅነት መለዋወጥና የፖለቲካ መገለባበጥን ያስታውሰናል። የዛሬዎቹ ቀጠናዊ መሰለፎች ግን የዚያን ታሪካዊ መገለባበጥ የሚያንጸባርቅ ቢሆንም የአሁኑ ግን እጅግ ከፍተኛ የሆነ የኢኮኖሚና ወታደራዊ ዋጋ የሚያስከፍል ሆኖ ተገኝቷል። በአዎንታዊ እይታ ለሚታዩ ተንታኞች በአሜሪካ አሸማጋይነት የሚደረገው የፖለቲካ መረጋጋት ቀጠናው የኢኮኖሚ ውህደትን ሊፈጥር ይችላል። በዚህ የተነሳ አሰብ በርካታ ሀገራትን የምትጠቅም ገለልተኛ የንግድ ማዕከል ሆና ልታገለግል ትችላለች። በአሉታዊነትና በስጋት አይን የሚመለከቱ ደግሞ የባሰ የቀጠናው ፉክክር፣ የተኪ ኃይሎች ግጭትና ወደ ባህር መስመሮች ለመድረስ የሚደረጉ አካባቢ የጦር ፍልሚያዎች ሊቀሰቀሱ እንደሚችሉ ይተነብያሉ። መሬት ላይ ያለው እውነታ ግን ወደፊት የሚጠበቀው ረዥምና ውስብስብ ድርድርን የሚጠይቅ ነው። ኤርትራ በባህር በሯ ላይ ያላትን ሉዓላዊነት በቀላሉ አሳልፋ የምትሰጥ አይደለችም። ኢትዮጵያን ብትሆን የዘመናት የባህር በር ህልሟና ፍላጎቷን በዋዛ ፈዛዛ አትመለከተውም። እንዲሁም ትተዋለች ብሎ ማሰብ አዳጋች ነው። የአሜሪካ ዲፕሎማሲያዊ ሂደቶችም ከሁለቱ ተፋላሚ ወገኖች ጋር ያለውን ግንኙነት ለማመጣጠን ከፍተኛ ዲፕሎማሲ ጥበብና ብልሃትን የሚጠይቅ ሆኖ መቀመጡ አይቀሬ ነው። በጳውሎስ መሪነት የተካሄደው የዲፕሎማሲ እንቅስቃሴ በአንድ ጊዜ ውይይት ላይ ትርጉም ያላቸው ናቸው። እነዚህ እንቅስቃሴዎች አዲስ አህጉራዊና ቀጠናዊ የኃይል አስተላለፍን ለመፍጠር የተደረጉ ጥረቶች ናቸው። የማዕቀብ ማንሳት ውይይቶች እያፋጠኑና ወታደራዊ ደህንነት ውሎችን እያደረጉ የሚሄዱበት በዚህ ወቅት ላይ የአፍሪካ ቀንድ ታሪካዊ መስቀለኛ መንገድ ላይ ቆሟል። ቀደም ሲል በሁለትዮሽ ስምምነቶች እውን የሚሆኑ መስለው የነበሩት የኢትዮጵያና የአሰብ ወደብ ምኞቶች አሁን ላይ ታላቅ ዓለም አቀፍ ኃይሎችም የፖለቲካ ፉክክርና ማዕበል ምክንያት ከባድ ፈተና ተደቅኖባቸዋል። ከኤርትራ ጋር የሚደረገው የግንኙነት ማስተካከያና መደበኛ የመሆን ሂደቱ የንግድ ፍሰቱን፣ ወታደራዊ አስተላለፍና የዲፕሎማሲ በላይነቱን ለበርካታ ዓመታት ሙሉ በሙሉ ሊለውጠው ይችላል። ይህ ታሪክ ገና አልተጠናቀቀም። ወደፊት የሚደረጉት ተከታታይ ስብሰባዎች፣ በማዕቀብ ማንሳት ላይ የሚሰጡ ይፋዊ መግለጫዎችና ከአዲስ አበባ የሚሰጡ ፖለቲካዊና ወታደራዊ ምላሾች ይህ አዲስ ዲፕሎማሲያዊ ማዕበል ቀጠናዊ መረጋጋትን ያመጣል ወይስ ደግሞ አዲስ የጦርነትና የፉክክር እሳቶችን ያቀጣጥላል የሚለውን የሚወስኑ ሆነው መቀመጣቸው አይቀሬ ነው።